ብዙ ጊዜ አስራት ሲባል ብዙ ሰው ያመዋል። አዲስ ኪዳናዊ አይደለም ይላቸዋል። ዘፍጥረት ላይ ጀመረ፣ ብሉይ ኪዳን የለም። ሕግ ሳይኖር አብርሃም አስራት አወጥቷል። ሕግ ሳይኖር ያዕቆብ ምን አወጥቷል? አስራት አወጥቷል። ከሕግ በፊት የጀመረ ነገር ነው። አስራት ብሉይ ኪዳን አይደለም አዲስ ኪዳን አይደለም ብሎ የሚከራከር ሰው መስጠት የማይወድ ሰው ነው። አንድ አይሁዳዊ አስራት ሲሰጥ የሚሰጥበት አንደኛው ምክንያት ግዴታው ስለሆነ ነው። ሁለተኛው ምክንያት እግዚአብሔር ጋር ቢዝነስ እየሰራው ነው ብሎ ስለሚያምን ነው። አስራት የማይሰጥ ክርስቲያን እግዚአብሔር አንተ አታስፈልገኝም ብቻዬን ቢዝነስ ሰራለሁ የሚል ክርስቲያን ነው። አሁን አንዳንድ ሰው 90 ብር 100 ብር የነበረው 10% ለእግዚአብሔር ሲሰጥ ብሩ 90 ብር እየሆነ ይመስለዋል። ብሩ 90 ብር እየሆነ አይደለም። እግዚአብሔር ከጥቂት ደቂቃዎች በኋላ 200 ላይ ያደርገው። ለምን ከተባለ የሱን 20 ይፈልጋል። እዛ ውስጥ ሆኖ ደቂቃዎች በኋላ 300 ያደርገዋል። ቢኮዝ እዛ ውስጥ እግዚአብሔር 30 ይወስዳል። Malachi chapter 3 verse 10 በቤቴ መብል እንዲኖር እሺ እኔም በዚህ እንድትፈትኑኝ አስራትን ሁሉ ወደ ጎተራ አስገቡ። አስራትን ሁሉ ወደ ጎተራ አስገቡ። ቆይ እሱን እንደጨርስ። አሁን ብዙ ጊዜ አስራት ሲባል ብዙ ሰው ያመዋል። Many times when we speak of tithe, people are unhappy. አዲስ ኪዳናዊ አይደለም ይላቸዋል። It is not in the New Testament. በረምስ ብሉይ ኪዳን ዘፍጥረት ላይ አይደለም የጀመረው። Old Testament didn't start in Genesis. ዘፍጥረት ላይ ጀመረ፣ ብሉይ ኪዳን የለም። There is no Old Testament that started in Genesis. የብሉይ ኪዳን መጽሐፍቶች ብላችሁ ስትገቡ ምናልባት ከዘፍጥረት የመጀመሪያው መጽሐፍ ዘፍጥረት ብለው ሊጀምሩላችሁ ይችላሉ። Genesis could be the first Bible word from ብሉይ ኪዳን የጀመረው ዘጸአት ምዕራፍ 19 ላይ ነው። The Old Testament started from chapter 19. ሕጉን ሙሴ ይዞ የመጣ ሰዓት The moment Moses received the ከዛ law. በፊት ምንም አይነት ሕግ አልነበረም። Before that there was no commandments. ሕግ ሳይኖር አብርሃም አስራት አወጥቷል። Before commandments Abraham took tithe. ሕግ ሳይኖር ያዕቆብ ምን አወጥቷል? አስራት አወጥቷል። Before commandments Jacob took tithe. 10% ሁሉም ሰጥቷል። Everybody gave 10%. ሶ ከሕግ በፊት የጀመረ ነገር ነው። So it started before commandments. አዲስ ኪዳን ውስጥ ብዙ ፖል የተጠቀማቸውን ቃሎች ላሳያችሁ ይችላል። ፖል ከቆሮንቶስ ቤተክርስቲያን አስራታችሁን ስጡ ብሎ ይነግራቸዋል። ለቆሮንቶስ ቤተክርስቲያን Paul commands Corinthians to give their tithe. አሁን በደንብ ስሙኝ። Now listen. ሁል ጊዜ ስናገር Many times when I speak, አንድ ነገር እናገራለሁ። I speak one thing. ሁል ጊዜ ቃሎች Every time words, ትክክለኛ ትርጉሙን ያጡ ሰዓት ትክክለኛ ያልሆነ ላይፍ ስታይል ውስጥ ይከታሉ። the moment they have the wrong meaning, they put you in the wrong lifestyle. ትክክለኛ የሆነ ፍቺ አንድ ቋንቋ አንድ ቃል ወይም አንድ አረፍተ ነገር ወይም አንድ ድርጊት ካጣ ትክክለኛ ያልሆነ ነገሮች ይገለጣሉ። The moment they have the wrong meaning, they get the wrong meaning, they are going to reveal wrong things. አንድ አይሁዳዊ A Jew, አስራት ሲሰጥ when he gives tithes, እንዴት እንደሚሰጥ ልንገራችሁ። this is how he እናንተ gives. እንደምታስቡት ብሉይ ኪዳን አዲስ ኪዳን የሚል ክርክር ውስጥ የማይገባም። He doesn't go to Old Testament and New Testament አስራት like you. ብሉይ ኪዳን አይደለም አዲስ ኪዳን አይደለም ብሎ የሚከራከር ሰው መስጠት የማይወድ ሰው ነው። People who doesn't want to give may confront. እየሰማችሁ ነው? አንድ አይሁዳዊ A Jew, አስራት ሲሰጥ the moment he gives tithe, አስራት ሲሰጥ when he gives tithe, የሚሰጥበት አንደኛው ምክንያት one reason is ግዴታው ስለሆነ ነው። it is because it's obligation. ሁለተኛው ምክንያት The second, እግዚአብሔር ጋር ቢዝነስ እየሰራው ነው ብሎ ስለሚያምን ነው። he believes that he is doing business with ምን God. ማለት ነው? This is what it means. 100 በጎች አሉኝ። He has 100 እኔ 100 sheep, በጎች አሉኝ። 100 flock. የአይሁዳዊ አእምሮ ልንገራችሁ። 100 በጎች አሉኝ። I have a flock. ከዛ እግዚአብሔርን 10 በጎች ያንተ ናቸው አልኩት። And I tell God, 10 is yours. ስንቶቹ? 10ዎቹ በጎች። እግዚአብሔር የሱን በጎች 20 ለማድረግ ሲል እኔን 200 ያደርጋቸዋል። ቢዝነስ ነው እግዚአብሔር ጋር እየሰሩ ያሉት። They are doing business with God. እግዚአብሔር የሱን በጎች የነበሩት ስንት 30 ማድረግ ከፈለገ የኔ ስንት መሆን አለበት? አይሁዳዊ ለዛ ነው የሚባረከው። ከእግዚአብሔር ጋር ነው ቢዝነስ የሚሰሩት። That's why a Jew is blessed. They are doing business with God. እግዚአብሔርን ከኔ እያንዳንዱ ነገር ላንተ 10% ሰጥሃለሁ ይሉታል። I give the God 10% of everything. እዚህ ስፍራ 10 ዶሮ ካላችሁ አንዱ ያንተ ነው ይሉታል። If they have 10 chickens, they give one to God. እግዚአብሔር 5 ዶሮ የፈለገ ሰዓት የነሱን ዶሮዎች 50 ያደርጋቸዋል። When God wants 5 chickens, he gives them እነዚህ 50. ሰዎች ቢዝነስ ነው እየሰሩ ያሉት ከእግዚአብሔር ጋር። These people are doing business with God. ለዛ ነው አንዳንድ ሰዎች አሁን ትክክለኛ ትርጉሙን ስለማያውቁት 10 ሰጥተው ድሃ ይሆናሉ። That's why people don't understand it. That's why they're poor, even giving አንዳንዶች tithe. ደግሞ ትርጉሙን ስለሚያውቁት 10 ሰጥተው ሁሉም ነገር And ይከፈተላቸዋል። some understand the meaning and giving tithe, they become wealthy. ምክንያቱም ቋንቋውን ያወቁ ሰዓት ቋንቋው ውስጥ ነው ኃይል ያለው። The moment they know the language, there's power in it. ሁሉ ጊዜ አስራት የሰጣችሁ ሰዓት So every time you give tithe, እያረጋችሁ ያላችሁት ቤተክርስቲያን ስለተቸገረች ወይም አገልጋይ ስለተጫይታችሁ ከሆነ when you see Jacob, ላባና ያዕቆብ ተጣሉ። Laban and Jacob were fighting. የላባ በጎች So Laban, the sheep of Laban, የተለያየ ከለር ያለው በግ ወልዶ ያዕቆብ have never give birth to sheep with different colors.
እንደዚህ አይነት ከለር ያላቸው በጎች ከተወለዱ ያንተ ናቸው አለው። The moment sheep with different colors you are yours. በቀጣይ ጊዜ ሁሉም በጎች እንደዛ ወለዱ። Every sheep were like that. ለምን ከተባለ እነዛ በጎች ውስጥ እግዚአብሔር ድርሻ አለው። This is why ጀላባ በጎች ውስጥ ደግሞ ድርሻ የለውም። God didn't have parts in sheep of Laban. ቀጣይ ጊዜም ላባ ከለሮቹን ቀየራቸው። Next time Laban changed the color. አሁንም እግዚአብሔር ከለር እየቀየረ ነው። Now God is changing colors. ለማን ሲባል? ለያዕቆብ ሲባል። For Jacob. ምክንያቱም ያዕቆብ የሆነ ነገር ውስጥ እግዚአብሔር ድርሻ አለው። Because God have part in Jacob. የእናንተ ነገር ውስጥ እግዚአብሔር ድርሻ ካለው The moment God have part in ከለሩ your things. ሲቀየር አብሮ ይቀይረዋል። When he changed colors. ሁኔታው ሲቀየር አብሮ ይቀይረዋል። When ህጉ ሲቀየር አብሮ the ይቀይረዋል። Lord changes it, he changes it. አብሯችሁ የሚሰሩ ሰዎች ፊት ሲቀየር ሌላ ፊት ይቀይርላችኋል። He changes the faces. ለምን ከተባለ ድርሻ አለው። Why? Because God has a part. ለዛን አስራት የማይሰጥ ክርስቲያን A person who doesn't give tithe እግዚአብሔር አንተ አታስፈልገኝም ብቻዬን ቢዝነስ ሰራለሁ የሚል ክርስቲያን ነው። is the one who believes he doesn't need God. ከዛ በየቀኑ በየወሩ እኛ እንጸልይለታለን። That's why every day we pray for him. ክብር ለኢየሱስ ይሁን። Glory be to God. ሶ 10% ለእግዚአብሔር የምትሰጡት አሁን አንዳንድ ሰው 90 ብር 100 ብር የነበረው ሰው 10% ለእግዚአብሔር ሲሰጥ When person give 10% to God, ብሩ 90 ብር እየሆነ ይመስለዋል። he thinks that his money is 90. ብሩ 90 ብር እየሆነ አይደለም። His money is not 90%. እግዚአብሔር ከጥቂት ደቂቃዎች በኋላ 200 ላይ ያደርገው ለምን ከተባለ የሱን 20 ይፈልጋል እዛ ውስጥ። After that God will double it. ከሆነ ደቂቃዎች በኋላ 300 ያደርገዋል because እዛ ውስጥ እግዚአብሔር 30 ይወስዳል። God triples it because God wants triple. አስራት መስጠት የመጀመሪያው ነገር ግዴታ ነው። ሁለተኛ ደግሞ ከእግዚአብሔር ጋር ቢዝነስ መስራት ነው። The first thing giving tithe is obligation, and second you're doing business with ለዛን God. ምሳሌ በውጭ ዓለም ውስጥ That's why in abroad ባለጸጋ የሆኑ ሰዎች wealthy people ወንበር ላይ ይቀመጣሉ። they sit in a chair. ገንዘብ አላቸው። They have money. አይዲያ ያላቸው ሰዎችን ያወዳድራሉ። They compete people with ideas. አይዲያ ያላቸው ሰዎች They compete with people with አይዲያ ideas. ያላቸው ሰዎች ገንዘቡ የላቸውም። People with ideas doesn't have the wealth they need. ከዛ ይሄ ድርጅት ስንት ብር ይፈልጋል ይሉሃል። አይዲያውን ከወደዱት And they ask how much budget do you need? $500,000 ትላለህ። You tell them 500,000. $500,000 ስንት ፐርሰንት ሰጠኛለህ ይሉሃል። And they will ask you what percent will you give me? አይዲያው አንተ ስለሆነ Because the idea is yours. 20% ትላቸዋለህ። You will tell them 20%. ከዛ በኋላ አንተ ትተኛለህ because የነሱ 20% ስለገባ የሚሮጡት እነሱ ናቸው። Because after that you will sleep back because they're running for the 20%. ነገርየው አትራፊ እንደሆነ አይተዋል። 20% ኢንቨስት አድርጓል። ሌክስ ለዛ ቢዝነስ የሚሮጡት እነሱ ናቸው። 20% የነሱ ድርሻ ሆኗል። They know it's profitable so they're running their business for the 20%. እግዚአብሔር እናንተ ቢዝነሱ ስታስገቡት እንደዛ ነው። This is how it goes when you put God in your የእናንተ business. ጉዳዩ ስታስገቡት እንደዛ ነው። This is how it goes when you got put. ራካቶንዶሮቦሳቴ እሺ ቀጥል። ቁጥር 10 በቤቴ መብል እንዲኖር እኔም በዚህ እንድትፈትኑኝ አስራቱን ሁሉ ወደ ጎተራ አስገቡ። አስራቱን ሁሉ ወደ ምን አስገቡ? ወደ ጎተራ አስገቡ። ከዛስ ምን ይፈጠራል አለ ይላል እግዚአብሔር ጸባዖት። እሺ የሰማይን መስኮት ማልከፍትላችሁ የተትረፈረፈ በረከት ማስቀመጫ እስክታጡ ድረስ የማላፈስላችሁ ከሆነ ተመልከቱ። በቃ አሁን ምን እንደሆነ እንዳልንገራችሁ እዚህ ጋር አለ Here he says. የምባቀው ይታለ የምባቀው እንትና አንድ ሰው እዚህ መምጣት ይችላል። አስራቱን አለ He was speaking about tithe. ወደ ጎተራው አስገቡ አለ። Put it in a. እኔስ ምን አደርጋለሁ አለ ሰማይን መስኮት ከፍታለሁ። I will open the gates of heaven. ይሄንን እስካላደረጋችሁ ድረስ ምንድነው እያላችሁ ነው? ዝግ ነው እያለ ነው። He's saying unless you do this the gates are closed. የሰማይን መስኮት የከፈትኩ ሰዓት አለ So the moment I open the windows of heaven, የእናንተ ነገር ካልተትረፈረፈ እኔን ጠይቁኝ አለ። your things were overfull. የሰማይ መስኮት አንድ ነገር ውስጥ የሚያስፈልገው ያንን መስኮት ተከፈት ማለት ነው። The gates needs to be opened. መስኮቱ ምድር ላይ አይደለም ያለው። The gates are not on the earth. ሰማይ ላይ ነው ያለው። They are in the heavens. So እዚህ ሞክራችሁ ለውጥ ካጣችሁ If you didn't find change on here, አሁን የተዘጋው በርና መስኮት እዚህ ምድር ላይ አይደለም ያለው። the closed gates and doors are not here. ሰማይ ላይ ነው ያለው። It is on the heavens. ያ ሰማይ ከተከፈተ The moment gates are open, ምድር ውስጥ ያላችሁ ነገር በሙሉ ይተፈረፋል። everything on earth will overflow. እስኪ በብላችሁ ድጋሚ በቤቴ መብል እንዲኖር እኔም በዚህ እንድትፈትኑኝ አስራቱን ሁሉ ወደ ጎተራ አስገቡ። አስራቱን ሁሉ ወደ ጎተራ አስገቡ ይላል እግዚአብሔር ጸባዖት። የሰማይ መስኮትን የማልከፍትላችሁ የሰማይን መስኮት የማልከፍትላችሁ የተትረፈረፈ በረከትንም ማስቀመጫ እስክታጡ ድረስ ምን እስክታጡ? ማስቀመጫ እስከምታጡ ድረስ። እግዚአብሔር ምን እያላችሁ ነው?
This is what God is saying. አንድ ሰው ህይወት ላይ የሰማይ መስኮት ከተከፈተ The moment the windows of heavens are opened, ምድር ላይ ምን ይፈጠራል አለ? this is what happened on earth. ሰውየው ማስቀመጫ እስከሚያጣ ድረስ ይባረካል። The man will overflow. በኃይል ይትረፈረፋል። He will overflow. ምን ከተባለ የሰማይ መስኮት ከተከፈተ If the windows of heaven are ያ opened. ማለት ይሄ ሰውዬ ማስቀመጫ እስከሚያጣ ድረስ ይትረፈረፋል የተባለው ሰውዬ This man will overflow. አሁን ለምንድን ነው ድህነት ውስጥ ያለው? This is why he is in poor right now. ሰማይ ላይ ያለው መስኮት አልተከፈተም። Because the windows of heavens are not open. ለዛ ነው ጌታ ኢየሱስ ሰውየውን ለመፈወስ ኤፍታህ ነው ያለው። That's why Jesus raised his eyes to heavens. እዚህ ምድር ውስጥ የተረፈረፈ ነገር ውስጥ መግባት ከፈለጋችሁ To overflow on this earth. የተረፈረፈ ነገር ውስጥ መግባት ከፈለጋችሁ To overflow on this earth. ማስደረግ ያለባችሁ ሰማይ ላይ ያለው መስኮት ማስከፈት ነው። You have to open the windows of heavens. ለዛ ነው ሁሉም በሮች የተለያየ ቁልፍ ነው ያላቸው። That's why every door has its own key. እንደ ክርስቲያን የተረፈረፈ ነገር ውስጥ ለመግባት As a Christian, to overflow, እናንተ ህይወት ላይ የሚያስፈልገው ነገር አንድ ነው። የሰማይ መስኮት መከፈት አለበት። the windows of heavens are needed to be open. እሱን መስኮት ደግሞ ጸልየን አናስከፍትም። Those windows are not opened with prayer. አስራታችሁን የሰጣችሁ ሰዓት ነው መከፈት። It will be open. አስራታችሁን መስጠት የጀመራችሁ ሰዓት መከፈትና መከፋፈት ይጀምራል። It will be open. አንድ ነገር ነው ማደርገው ነው ያለው። He will only do one thing. እመጣለሁ አላለም። He didn't say I will come. ሰው ልካለሁ አላለም። He didn't say I will send someone. መስኮቱን ብቻ ከፍታለሁ። I will open the window. መስኮቱን ብቻ ከፍታለሁ። I will open the window. መስኮቱን ብቻ ከፍታለሁ። I will open the window. ከዛ ምን ይሆናል? ማስቀመጫ እስክታጡ ድረስ And you will overflow. ትረፈረፋላችሁ እስከምታጡ ድረስ Until there is no room. በኃይል ትትረፈረፋላችሁ። He will overflow. በኃይልና በኃይል ትትረፈረፋላችሁ። ቴንክ ዩ። You will overflow. በኃይልና በኃይል ማስቀመጫ እስከምታጡ ድረስ Until there is no room. እናንተ በሮችና መስኮቶች So some gates እዚህ አይደለም የተዘጉት። are not closed here. እዚህ አይደለም የተዘጉት። Are not closed here. እዛ ነው የተዘጉት። They are closed in the heavens. እነሱን ለማስከፈት የተለያየ ቁልፍ ነው የምንጠቀመው። You have to use different keys to unlock them. በደንብ ስሙን። ምድር ላይ ብዙ በሮች እንዳሉ ሁሉ There are a lot of gates in heavens. ሰማይ ላይም የተለያዩ በሮች ነው ያሉት። Also, there are different gates in heavens. ቀላል ምሳሌ ልንገራችሁ። Let me give you an example. 20 ሰው እዚህ ጋር ደርድሬ Let's say 20 people are standing here. ሰማይ ደርሰው እንዲመጡና አይተው እንዲመጡ ብጸልይ If I pray for them to go to heavens, ቢያንስ ሁለቱ ብቻ ነው የሚመሳሰል ታሪክ የሚነግሯችሁ። ሁሉም የተለያየ ነገር ነው የሚነግሯችሁ። everybody will tell you a different story. ለምን? የገቡበት በር ይለያያል። Because the gates are different. የገቡበት በር ስለሚለያይ በገቡበት በር የተለያየ ነገር ይዘው ነው የሚመጡት። Gates are different. ሰማይ ሄቫቸው የሚዘጉ አንዳንድ በሮች አሉ። There are closed gates in the heavens. ሄሎ 20 የተለያየ ስቶሪ ወይም ታሪክ ይዘውላችሁ ይመጣሉ። They will bring 20 different stories. ለምን? 20 የተለያየ በር ውስጥ ገብተው ነው የመጡት። Because they were in 20 different gates. ትንቢታዊ አገልግሎት ውስጥ ስንገባ When you come to prophetic ministries, ምንድነው ላይፋቸው ውስጥ የተፈጠረው? what happened in your life? በር ነው ኦፕን የሆነው። Gates will be open. በር ነው ኦፕን የሆነው። Gates is being open. በር ተከፈተ። The gate is open. በር ተከፈተ። Gate is open. በር ተከፈተ። Gate is open. ከዛ በኋላ ነገሮች ተቀየሩ። And then things will change. ሰማይ ላይ ሆኖ ዮሐንስ ያለው በራእይ Yes. የተከፈተ በር አየሁና እናግባለኝ አለ። ያ ማለት ሄቨን ላይ ሆናችሁ የሚዘጉ አንዳንድ በሮች አሉ። There are closed gates in the heavens. ሄሎ 20 የተለያየ ስቶሪ ወይም ታሪክ ይዘውላችሁ ይመጣሉ። They will bring 20 different stories. ለምን? 20 የተለያየ በር ውስጥ ገብተው ነው የመጡት። Because they were in 20 different gates. ትንቢታዊ አገልግሎት ውስጥ ስንገባ When you come to prophetic ministries, ምንድነው ላይፋቸው ውስጥ የተፈጠረው? what happened in your life? በር ነው ኦፕን የሆነው። Gates will be open. በር ነው ኦፕን የሆነው። Gates is being open. በር ተከፈተ። The gate is open. በር ተከፈተ። Gate is open. በር ተከፈተ። Gate is open. ከዛ በኋላ ነገሮች ተቀየሩ። And then things will change. ኤልሳዕና ኤልያስን አይታችኋል? Have you seen Elisha and Elijah? አንድ ነገር ነው የሆነው። This is what happened. እኔ ወደ ላይ ሲሄድ አለው When I ascend, መጎናጸፊያ እሰጥሃለሁ አለው። I will give you my mantle. እሺ አለው። He said yes. ኤልያስ እዚህ አለ። Elijah is right here. ኤልሳዕ አብሮት አለ። Elsa is with him. Elisha ትንሽ is. ተነሳ። He ascended a little. ትንሽ ተነሳ። He ascended a little. ከዛ መጎናጸፊያ አልሰጠውም። He didn't give him a mantle. የእሳት ፈረሶችና ሰረገሎች መጡ። There were chariots of fire. የእሳት ሰረገሎችና ፈረሶች። There was chariots of fire. ከዛ ኤልያስ ዲስአፒር አደረገ፣ ከዓይኑ ተሰወረ። And Elijah disappeared. መጎናጸፊያው መጣ። His mantle came. ኮቱ ተአምራት ምናምን ያደረገለት ብዙ ሰው ሊመስሉ ይችላል። Many people may think the mantle did miracles. ከኮቱ የሚበልጣው የመጡት ሰረገሎች ናቸው። The chariots are greater than the mantle. ስፍራውን በሙሉ እሳትን የሞላው
fire filled the place. መጣ። He came. ሰረገሎቹ የመጡት The chariots ለአንድ came ነገር ነው። for one thing. ኤልያስን ሊወስዱት። To take Elijah. ኤልያስን ሊወስዱት። To take Elijah. ከማን እይታ ውጭ ሊወስዱት? ከኤልሳ እይታ ውጭ ሊወስዱት። To take Elijah from Elisha. መንፈሳዊ ነገር እናንተ ከምታስቡት በላይ ሪል ነው። ምድር ላይ መጓጓዣ ምድር ላይ ያለ ብቻ እንዳይመስላችሁ። Spiritual thing is more real than you think. ጌታ ኢየሱስ ወደ ሰማይ ሲያርግ ደመና ይላል። ምን አደረገው? When Jesus ascended, ተቀበለ ወይም the clouds received him. ስለ መሲሁ መዝሙር መጽሐፍ ላይ ሲናገር ደመናን ለትራንስፖርት ይጠቀማል ይላል። When the Bible speaks about the Messiah, እንደናንተ ፕሌን እና ወይ እንደናንተ መኪና አይደለም የሚጠቀሙት፣ ደመና ትራንስፖርት ነው ለሱ። the clouds transport him. ፕራካቶንዶ ሮቦስታቲክ ራዲያኮስ አንዳንድ በሮቻችሁ So some of your gates እዛ አይደለም የሚከፈቱት፣ are not open here. እዛ ነው የሚከፈቱት። They're open ኤፍታ there. Be opened. ኤፍታ Be opened. ድምጻቸው አይሰማም። Raise your voices. ጌታ ኢየሱስ ለጆሮ አይደለም ኤፍታ ያለው፣ Jesus didn't spoke to his ears. ሰማይን እያየ ነው ኤፍታ ያለው። He spoke to the heavens and spoke. ተዘጋ የተባለ የትኛውም ሄቨን ላይ ያለ እናንተ ነገር Any gates closed in heavens, አሁን እንዲከፋፈት አዛለሁ። I pray that it opened. አሁን እንዲከፈት አዛለሁ። I pray to be open right አሁን now. እንዲከፈት አዛለሁ። I pray for it to be open right አሁን now. አሁን 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 Now, 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 now. ድምጻቸው አይሰማም። Raise your voices. አሁን 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 Right now. እንዲከፈት አዛለሁ። I አሁን command አሁን it to be አሁን open. አሁን አሁን Right now. ይሄ ሳምንት This week. የተከፈተ በር ሳምንት ይሆንላችሁ። Amen. Week of open doors. የተከፈተ በር ሳምንት ይሆንላችሁ። Let it be week of open doors. የተከፈተ በር ሳምንት ይሆንላችሁ። Let it be week of open doors. ሰኞ ከተከፈተ በር ጋር ተገናኙ። ማክሰኞ ከተከፈተ በር ጋር ተገናኙ። ሮብ ከተከፈተ በር ጋር ተገናኙ። ሐሙስ ከተከፈተ በር ጋር ተገናኙ። Day encounter አርብ open doors. ከተከፈተ በር ጋር ተገናኙ። ቅዳሜ ከተከፈተ በር ጋር ተገናኙ። እሁድ ከተከፈተ በር ጋር ተገናኙ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 ሰዓት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።